ኢሳያስ ብዙ ጊዜ ያለን አናሊሲስ ባዮሎጂ ኢሳያስን ቴክ ኬር ያደርገዋል የሚል ነው። ከዛ በኋላ 3 ጠቅላይ ሚኒስትር አይተናል ኢትዮጵያ ውስጥ። በሰው እድሜ አይቀለድም። ትናንት አረፉ እንጂ ኢሳያስ እናት 100 ዓመታቸው ድረስ ነበሩ። ኢሳያስ ሌሎች አገሮች እንኳን ሰክሰሰር ያስቀምጣሉ። ኢሳያስ በቅርቡ ኢሳያስ ምክትል ተደርጎ ይቆጠር የነበር ሰውዬ 85 ዓመቱ ነው። በቅርብ ጊዜ ሞቷል። ካቢኔው ውስጥ ኦንሊ ወደ 68 አካባቢ የሚጠጋ የሚባለው ማስታወቂያ ሚኒስትር ብቻ ነው። እኔ በኔ በግል እምነት ፕሬዝዳንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይቀጥልም፣ ሊቀጥል አይችልም። ምንም ማቴሪያል የለውም ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለውም። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹአችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ ስለ ግንኙነት ስናነሳ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክም አንፃር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። እሱ ነው አንድ መሰረታዊ መነሻ። ሂስቶሪካሊ እንዳልኩት ለኢትዮጵያ መንግስታት መውደቅም መነሳትም ወሳኝ ፋክተር ሆኖ ረጅም ጊዜ አገልግሏል። በ1950 ፌዴሬሽን እንዲፈርስ ውይይት በሚደረግበት ሰዓት ኋላም መለስበታለሁ። ይሄ ነገር ችኮላ እንዳይሆን የሚል ስጋት የነበራቸው አክሊሉ ሀብተወልድና ጸሐፌ ትእዛዝ ወልደ ጊዮርጊስ ነበሩና ይሄ ፌዴሬሽን የሚባል ይላሉ ጸሐፌ ትእዛዝ ወልደ ጊዮርጊስ እንደው ነገሩ ስላልገባን ፈርተነው ነው እንጂ በደንብ በውል ከተገነዘብነው ለኛ ብቻ ሳይሆን ለኤርትራ ብቻ ሳይሆን ለኡጋዴንም ለኦሮሞም ለትግሬውም መፍትሄ ሆኖ ሊመጣ ይችላል። ዋናው ስራችን መሆን ያለበት ህዝባችንን ማጥገብ፣ ህዝባችንን ማብላት፣ የታረዘ ህዝባችንን ማልበስ ነው። ተቻኩለን ካፈረስ ነው ሐማሴን ሸዋድሮም ተንኮለኛ ነው ብሎ ወደ ቂምና ወደ ቅሬታ የሚገባበት ሁኔታ ይፈጠራል። ህዝባችንን ያለበስን እንደሆን ግን ይላሉ፣ ያበላን እንደሆነ ግን ይላሉ የነሱን መታረዝ የነሱን መራብ ግምት ውስጥ አስገብተው በራሳቸው ፍላጎት የሚቀላቀሉበት ሁኔታ እንፈጥራለን ይላሉ። እንግዲህ ይሄ ትንሽ ከእድሜው በጣም ቀደም ያለ ሐሳብ ነው። የጸሐፌ ትእዛዝ ወልደ ጊዮርጊስ ጃንሆይ ቸኩሉ ስለነበረ ፌዴሬሽኑን ለማፍረስ አልተቀበሏቸውም ብቻ ሳይሆን በጠዋት በራዲዮ ነው የሰሙት የአርሲ ጠቅላይ ግዛት እንደራሴ ሆነው መሾማቸውን እንጂ ትልቅ ባለስልጣን ነው የነበሩት ጸሐፌ ትእዛዝ ወልደ ጊዮርጊስ። ታሪካችን ውስጥ የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ኢፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ከጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን የሚፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬያለሁ በሚል በራቸውን የሚዘጋበት ሁኔታ የለም። ኢሳያስ ሱራውት ከኤርትራ ሀገርነት በላይ ኤርትራን መሰረት አድርጎ ከተቻለ አካባቢውን በሙሉ ካልሆነ ደግሞ ትልቅ ኢትዮጵያን እንደፈለገ አዛዥ ናዛዥ የመሆን ፍላጎት በተደጋጋሚ ያሳይቷል። ቅድም
ዘሪሁን ያነሳው ፋትህ ዕርዋ በ1990 ዓመተ ምህረት ከካርተር ፕሬዝዳንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሐሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋትህ። በቅርብ ጊዜ ሞቷል። ሀገር ሲመሰረት ኤርትራ እንዳልኩት ሮማንቲክ ኮንሰፕት ነው የተመሰረተው። ብዙ ጊዜ ሀገራት የሚመሰረቱት ታሪክ አለ። ፖፑሌሽኑ በጋራ ስነልቦና የጋራ አሰፋፈር ግምት ውስጥ በመግባት በማስገባት ሀገራት ትመሰርታለህ። ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ ሀገሮች ኮሎኒያሊስቶች ሃፓዛርድሊ የፈጠሩት ካርታ የወለደው ሀገር ነው። ግን የኤርትራ የነጻነት እንቅስቃሴ ፈተና ይህንን ጂኦግራፊ እውነታ ይህንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። ካውንተር ኢንቱዊቲቭ ነው፣ ሊሆን አይችልም። ኤርትራ የሚለውን ስም ያወጣው ራሱ ፈርዲናንዶ ማርቲኒ የሚባል የኤርትራ ገዢ ተደርጎ በ1889 የተመደበ ጣሊያናዊ ነው። ምን እንበለው ይናገር አለ። ማሮ ኤሪትሪያ ማለት ቀይ ባህር ማለት ነው። ኤሪትሪያን ሲ ሜዲተራኒያን የሚባለው ሜዲተራኒያን ነው። ይሄ ኤሪትሪያን ሲ ነው የሚባለው የምስራቅ ባህር እንደማለት ነው። ማሮ ኤሪትሪያ ይባላል። ይሄን ሀገር ኤሪትሪያ የሚለው ቃል ግን ከሶች ጀምሮ እንደነበረ ለመስበክ የሚሞክረው የኢሳያስ በአሁኑ ሰዓት ዩፎሪያ ለነጻነት ለሚባለው ስሜት የነበረው ዩፎሪያ የደነዘዘበት ከከረን ይልቅ ካምፓላ ብዙ ኤርትራ ያለ በአሁኑ ሰዓት ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪ ዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጤ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነቱም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። በቅርቡ አስተውላችሁ ከሆነ የሳዋ 38ኛ መረቃ ሲደረግ የአሰብ አጀንዳ በጣም ከበድ ብሎም ስለነበር እዚህ ተወሰነ እንቅስቃሴም ወደ አፋር አካባቢ ነበረ። የሳዋ መድረክ ላይ ከቀረቡት ዘፈኖች ከ7ቱ 5ቱ አፋርኛ ሆኑ። ወዲያውኑ ያስታውሷቸው። ምክንያቱም አብዛኛው ከ100 ሺህ አይበልጥም ኤርትራ ውስጥ ያለው አፋር ወደ 700 ኪሎ ሜትር ያለውን ቦታ የሸፈኑ 100 ሺህ አፋር የጎሳ መሪዎቹ ኢትዮጵያ ውስጥ ነው ያሉት። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለውም። እሱ ወደ ኋላ የምንመለስበት ሆኖ ምን ያክል በፈተና ላይ ተመሰረተ በአንድ ሰውዬ አይረን ፊስት በሳህል ዲሲፕሊን ላይ ተመስርቶ እንዲቀጥል የሚፈለግ ሀገር መሆኑን መረዳት ጥሩ ነው። ኢንጌጅመንታችን ምን ሊመስል እንደሚገባውም ዲፋይን ስለሚያደርግልን ስለሚያግዘን እንዳልኩት የኤርትራና የኢትዮጵያ ግንኙነት በእነዚህ በገለጽኳቸው መስፈርቶች መታየት ያለበት ለረጅም ጊዜ ፖሊሲ መርህም አልነበረም። ግጭቶች መባባስ ሲጀምሩ ፎርማላይዝ ለማድረግ ሲጀምር ነው ጦርነቱ የተገባ። ምክንያቱም ፎርማላይዝ ሲሆን ህጋዊ ሲሆን አቋራጭ የምትከብርባቸው ኮንትሮባንድ የምታስገባባቸው እንቅስቃሴዎች አደጋ ላይ ስለሚወድቁ በዛ ምክንያት ነው ወደ ጦርነትም ለመግባት የተገደን። ጦርነት ከተገባ በኋላ የአልጀር ስምምነት ከተፈረመ በኋላ የተከተልነው ፖሊሲ እንግዲህ ከዛን ጊዜ ጀምሮ ቀጥታ የፖሊሲ ሰርክልስ ውስጥም ተሳታፊ ስለነበርኩ ኖ ወርም ኖ ፒስ የሚባለው በዋናነት በአንድ የተሳሳተ አሳምፕሽን ላይ የተመሰረተ ነበር። ኢሳያስ ብዙ ጊዜ ያለን አናሊሲስ ባዮሎጂ ኢሳያስን ቴክ ኬር ያደርገዋል የሚል ነው። ከዛ በኋላ 3 ጠቅላይ ሚኒስትር
አይተናል። ኢትዮጵያ ውስጥ በሰው እድሜ አይቀለድም። ትናንት አረፉ እንጂ የኢሳያስ እናት 100 ዓመታቸው ድረስ ነበሩ እና አንድ ወቅት አንጌላ ሜርኬል ይሄ ሰውዬ ነው የሚያስቸግረው ይላሉ ኒውዮርክ አንድ ስብሰባ ላይ። ስለመሆኑ ሰውዬው ስንት ነው እድሜው አሉ። ከዛ ተጠየቅኩ። 71 ነበር መሰለኝ 72 አልኩኝ። በጣም ደነገጡ። የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው አሉ። የኛ አሳምሽን በባዮሎጂ ስራውን ይሰራል የሚል ነበረ። ባዮሎጂ ሌሎቻችን ላይ ነው የሰራው። ኢሳያስ የኢትዮጵያ ናሽናል ሴኩሪቲ ችግር ሆኖ እድሜው እስከፈቀደ ድረስ ይቀጥላል። የሚስተካከል ነገር የለው። ኢሳያስ ሌሎች አገሮች እንኳን ሰክሰሰር ያስቀምጣሉ። በቅርቡ ኢሳያስ ምክትል ተደርጎ ይቆጠር የነበረ ሰውዬ 85 ዓመቱ ነው። በቅርብ ጊዜ ሞቷል። ካቢኔው ውስጥ ኦንሊ ወደ 68 አካባቢ የሚጠጋ የሚባለው ማስታወቂያ ሚኒስትሩ ብቻ ነው። በእንደዚህ አይነት ሁኔታ ሀገሩንም እንደ ሀገር ማስቀጠል የሚያስችል ነገር የለም። መንግስትንም እንደ መንግስት ማስቀጠል የሚችል ነገር የለም። በዛ ላይ በቆላውና በደጋው መካከል የነበረው ልዩነት እየሰፋ የደጋውም ቢሆን በሂደት በስደትም በምንም ቁጥሩ እየቀነሰ በአሁኑ ሰዓት ኤርትራ ብሪንክ ላይ ያለች ዲዛስተር ላይ ብሪንክ ላይ ያለች ሀገር ነች። ዲፕሎማቲካሊ ብዙ ሰው ሂስትሪ ብቻ ይከራከራል። ወደብ ታሪካዊ ወደባችን ነው ይላል። 130 ሚሊዮን ህዝብ ታፍኖ መኖር አይችልም። ከፓስት ይልቅ ፕሬዘንት እና ፊውቸር ነው በጣም ጠንካራ ለሙግት። ዛሬና ነገ ነው በጣም ጠንካራ። ወደብ አገልግሎት ይገባናል ነው ክርክራችን መሆን ያለበት። ወደቡ የኛ ነበረ ፍሬት የደበብ ብትረታስ ምንትን አይደለም። እሱ አይደለም። ዲፕሎማቲክ ጥረቶቻችን መጠናከር መቻል አለባቸው። ኤርትራን መነጠል የሚያስችል ስራ መሰራት መቻል አለበት። የኤርትራ መንግስት ማለት ነው የኤርትራ ህዝብ የሚጠቀምበት አሬንጅመንት ካለ የኤርትራ ህዝብ ወዳጃችን ነው ተብሎ ሊሰራበት ይችላል። ሁሉም አካባቢዎች ኢትዮጵያ ስትራቴጂክ ጥቅሟ መከበሩ ጥቅማችን የሚሉ ኃይሎች መበራከት መቻል አለባቸው። በእኔ በግል እምነት ፕሬዝዳንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር ሊቀጥል አይችልም። ምንም ማቴሪያል የለውም። ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም፣ ኢኮኖሚካሊም፣ ፖለቲካሊም ሬዲ መሆን መቻል አለብን። በመጨረሻ በሀገር ውስጥ ግን ጸሐፌ ትእዛዝ ወልደ ጊዮርጊስ እንዳሉት ነው ህዝባችንን እናጥግብ፣ ከተሞቻችንን አሁን እያየነው እንዳለው ጥሩ እናርግ፣ እያንዳንዱ ኮርነር የኢትዮጵያ ተስፋ እንዳይናርገው፣ ሌሎች መራባቸውን እኛ መጥገባችንን፣ ሌሎች መታረዛቸውን እኛ መልበሳችንን ያዩ ቀን የፈለግናቸውም ያልፈለግናቸው እጃችንን ጠምዘው ጭምር እኛ ጋር መስራት የማይገደዱበት ምክንያት አይኖርም። ይህን ስናደርግ በዋናነት የኢትዮጵያ ህዝብ አሁን የሚታዩ ኢኮኖሚክ ትሩፋቶች ሁሉም ጋር ሊደርስ እንደሚችል በማሳየ መልኩ መንቀሳቀስ መቻል አለብን የሚል እምነት አለኝ። አመሰግናለሁ።